በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥም ከሀገር ውጭም የምትኖሩ የተከበራችሁ ኦርቶዶክሳውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላም በጤና አደረሳችሁ አደረሰን። በዚህ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ትንቢተ ነቢያትን ለመፈጸም ሁላችንን ለማዳን ከድንግል ማርያም ተወልዶ በሥጋ የተገለጸበት ዕለት ነው። ይህ ታላቅ ምስጢር ነው። ታላቅ ምስጢር የሚሆነው በብዙ ወገን ነው። አሁን በዚህ ባጭር ቪዲዮ ዘርዝረው ልንጨርሰው አንችልም። ሆኖም ግን ረቂቁ የገዘፈበት ግዙፉ የረቀቀበት ምን ማለት ነው? ይሄ አዳምና ሔዋን በኦሪት ዘፍጥረት እንዳነበብነው ግዙፍ የሆነ የእባብ ስጋን ተጠቅሞ ረቂቁ ጠላታቸው ዲያብሎስ አሸንፏቸው ስለነበር በረቂቅ በእባብ ስጋ የተሸነፉ በግዙፍ የእባብ ስጋ የተሸነፉ ነገር ግን በውስጡ ረቂቁ ሰይጣን ተዋህዶበት ባለ ግዙፍ በሆነ በእባብ ስጋ የተሸነፉ አዳምና ሔዋንን ጌታችን ኢየሱስ ክርስቶስ ረቂቅ መለኮት በግዙፍ ስጋን ተዋህዶ ሊያድን ሰው የሆነበት የማዳኑን መሰረት የጣለበት ዕለት ስለሆነ እንኳን መድኃኒቱ ለተገለጸበት ንጉሱ ለተወለደበት ዕለት በሰላም በጤና ደረሳችሁ እንላለን። ሁለተኛው በዚህ ቀን ትሕትና የታየበት በክርስቶስ በኩል ያለው በቃል ሊናገሩት የማይቻል በሰዎች በኩል ያለው እረኞችና መላእክት አንድ ሆነው ያመሰገኑበት ዕለት ነውና እንኳን የእግዚአብሔር ወልድ ትሕትናው ለነገስታቱ ተርፏቸው ነገስታቱ ከእረኞች ጋር እስኪውሉ ድረስ ትሑታን ሆነው ለታዩበት ለዚህ ዕለት በሰላም በጤና አደረሳችሁ እንላለን። ይሁም እረኞች ከነገስታት ጋር ነገስታት ከእረኞች ጋር መዋል እንደ ሰው ትሕትና ስለሆነ ማለት ነው። እንዲሁም ፍቅር ለተመሰረተበት ባቢሎናውያን ኢየሩሳሌምን ለመማረክ ነው ወደ ኢየሩሳሌም የሚዘምቱት። በዚህ ቀን ግን በኢየሩሳሌም ለተወለደው ንጉስ ስጦታ ለመስጠት ነው ከሀገራቸው ወደ ኢየሩሳሌም የመጡት ረጅሙን ጉዞ ተጉዘው ማለት ነው። ወርቅ ለመዝረፍ ይመጡ ነበር ባቢሎናውያን፣ አሁን ግን ወርቅ ለመስጠት መጡ። የተለያዩ ንዋየ ቅድሳትን ለመዝረፍ ይመጡ ነበር ባቢሎናውያን፣ አሁን ግን የከበረውን ዕጣኑን ሽቱን ለንጉሱ ለመስጠት ለመገበር ወደ ኢየሩሳሌም መጡ ማለት ነው። ስለዚህ በዚህ ቀን ጌታችን ኢየሱስ ክርስቶስ ፍቅርን እንደመሰረተ በዚህ ያሳየን። ከእስራኤላውያንና ከባቢሎናውያን የበለጠ ጸበኛ አይኖርም። በእውነቱ በኦሪት ዘኍልቍ ላይም አሶር አክዩ በዕብራውያን፣ ዕብራውያን በአሶራውያን ላይ፣ አሶራውያንም በእስራኤላውያን ላይ በጠላትነት ይነሱባቸዋል ተብሏል። አንዱ አንዱን ይገላል ተብሏል። በዚህ ቀን ግን ጠላትነት የለም፣ ፍቅር ነው ያለው። እነዚያ ገዳዮች የተባሉት ባቢሎናውያን እጅ መንሻ ነው ይዘው የመጡት ለንጉሱ። ስለዚህ የፍቅር ዕለት ነው። ፍቅር ነው የተወለደው ዛሬ። ፍቅር ነው ዛሬ በሥጋ የተገለጸው። ፍቅር ነው እኛን የመሰለው እና እንኳን ለዚህ ዕለት በሰላም በጤና ደረሳችሁ እንላለን። ሶስተኛው በዚህ ቀን ትንቢተ ነቢያት ተፈጽሟል። የድንግል ማርያም ነገር በሙሴ ድንኳን ውስጥ ተቋም ሆና መቅረዝ ሆና ተመስላ ነበረ። አሁን እውነተኛ መቅረዝ እሷ መሆኗን ሲያሳይ መቅረዝ ሆና መብራቱ ክርስቶስ በእሷ እቅፍ ተገኘ። መሶበ ወርቅ ሆና በሙሴ ድንኳን በምሳሌነት ነበረች። ያቺ የሙሴ መሶበ ወርቅ ድንግል ማርያም እንደሆነች ስታጠይቅ እውነተኛውን መና በእቅፏ ይዛ ተገኘች። ይህ ዕለት ታላቅ ዕለት ነው። የሚያሰኘውም ይሄ ነው ማለት ነው። ምስራቅ ናት እያሉ ነቢያት ተናግረው ነበር። ምስራቅ መሆኗ እውነተኛው ፀሐይ ክርስቶስ በእርሷ ስለተገኘ ነው። ስለዚህ እውነተኛው ክርስቶስ በድንግል ማርያም እቅፍ ተገኘ በዛሬው ዕለት። ለዚያ ነው ሰብአ ሰገል ድንግል ማርያም ልጇን ይዛ ወዳለችበት ክርስቶስ ከእሷ ወደ ተወለደበት ዋሻ ሲገቡ ወረከብዎ ለሕፃን ዘምስለ ማርያም እሙ፣ ሕፃኑን ከእናቱ ከማርያም ጋር አገኙት። አግኝተውም ፈጽሞ ደስ አላቸው። ከፈረሳቸው ከሰረገላቸው ወርደው ሰገዱለት። ወአብኡ ሎቱ አምሃ፣ ለንጉሱም ይዘውት የመጡትን እጅ መንሻ አስገቡለት፣ ከርቤውን፣ ዕጣኑን፣ ወርቁን ማለት ነው። እና በዚህ ቀን የሚነገረው ትምህርት ምስጢር እጅግ ሰፊ ነው። አሁን ባጭሩ እንኳን አደረሳችሁ ለማለት በዚህ ቪዲዮ ስለመጣው እንኳን ለጌታችን ለኢየሱስ ክርስቶስ በዓለ ልደት በሰላም አደረሳችሁ አደረሰን። ቤተክርስቲያን በብዙ መፈተን ውስጥ እንደምትገኝ ይታወቃል። ሀገርም እንደዚሁ ብዙ ፈተና ውስጥ ነው የምትገኘው። ንጹህ ምንጭ ልደት ሲከበር ልዩ ልደት ሲከበር የደስታችን መጠን
በቤታችን ባለው ዝግጅት መጠን አይደለም፣ በሀብታችን መጠንም አይደለም። ቤተልሔም በተደረገው ታላቅ ምስጢር ነው የደስታችን መጠን የሚሆነውና እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላም አደረሰን። ዘመናችንን እግዚአብሔር የቀሪውን ዘመናችንን ይባርክልን። መጪውን ዘመን ለቤተ ክርስቲያን የመጽናናት ለሀገርም የመነሳት ዘመን ያድርግልን። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን። ንጹሕ ምንጭ